ከዓለም የተሰባሰባችሁ 100 ሰዎች ከእናንተ መካከል አንድ ሰው ትክክለኛ ከወርቅ የተሰራ ዋንጫና $100,000 ተሸላሚ ይሆናል። ያሉት 5 ወጥመዶች ናቸው። 5ቱም ወጥመዶቹ ከባባድ ናቸው። አሁን ወደ መጀመሪያው ወጥመድ እንሂድ። የመጀመሪያው ወጥመዳችን ከዚህ ከሚሽከረከር ባርሜል ውስጥ ከታሰራችሁበት ካቴና ተፈታችሁ መውጣት ሲሆን ወደ ቀጣይ ዙር የሚተላለፉት ከመቶዎቹ 50ዎቹ ብቻ ናቸው። ቶሎ በሉ፣ ፍጠኑ፣ ቶሎ ግቡ። 50ችሁ ብቻ ናችሁ የምትፈልጉ። ቶሎ ግቡ። 51 ናችሁ የገባችሁ። ይሁን 51ችሁ ወደ ቀጣይ ዙር ተተላልፋችኋል። አሁን ከምታስቡት በላይ እየከበደ ይመጣል። ወደ ሁለተኛው ዙር ወጥመዱ እየሄድን ነው። ስለዚህ ሁላችሁም በጥንካሬ ልትዘጋጁ ይገባል። እንኳን ደህና መጣችሁ ወደ ሁለተኛው ወጥመድ። ሁለተኛው ወጥመዳችን የሚሆነው እነዚህ የቀለም ጠመንጃ የያዙ ሰዎች ይተኩሱባቸዋል። እናንተ ግን ምንም አይነት ቀለም ሳያርፍባችሁ 20 የተዘጋጁ ቦታዎች ላይ ሄዳችሁ ምንጣፍ ላይ መቆም ነው። አስቡ፣ ከዚህ 51 ተወዳዳሪ ውስጥ ወደ ቀጣይ የሚያልፉ 20 ብቻ ነው። ስለዚህ የተለያየ ሽፋኖችን በመጠቀም ከዚህ ተነስታችሁ ማዶ ላይ ያለው 20 ቦታዎች ላይ መቆም መቻል አለባቸው። እሱ ነው ወደ ቀጣይ ዙር የሚያሸጋግራችሁ። ሰዎች ስሙ፣ ሁላችሁም ጭንቅላታችሁን ተጠቀሙ። ሁላችሁም ተዘጋጅታችኋል? እንግዲህስ 3 2 1 ጀምሩ። ተንቀሳቀሱ፣ ሂዱ። አንተ ታይታል፣ አንተ ወጣል፣ አንተም ቀለም አርፎባል። አንቺኛው ሂጂ። እስካሁን 46 ሰው ብቻ 46 ሰው ነው የቀረው። 4 ሰው ወርቋል ነው። ተከተሉ። አንዴ ተኩሱን አቁሙ። ልክ አረንጓዴ መብራት ሲበራ ተኩስ ይቆማል። ያን ሰዓት ነው መንቀሳቀስ ያለባችሁ። ልብ በሉ እንጂ አረንጓዴ መብራት በሚበራበት ሰዓት እናንተ የምትሄዱበት ነው። ምክንያቱም ጠመንጃ ያዙ ሰዎች ያን ሰዓት ተኩስ ስለሚያቆሙ። ተንቀሳቀሱ፣ ቀጥሉ፣ ሂዱ። እስካሁን ምንጣፉ ላይ አንድ ሰው ብቻ ነው የቆመው። ስለዚህ 19 ሰው ይቀራል። 19 ሰው ይቀራል። እሱ ትክክለኛ ዘዴ ነው። ተጠቀሙ እንደዛ አይነት ነገር። 16 17 እየገቡ ነው። አሪፍ ነው። ቶሎ ብሉ። 10 ሰዎች ይቀራሉ። 10 ቦታዎች ባዶ ናቸው፣ ግን 13 የሚሆኑ ሰዎች እስካሁን ቦታው ላይ አሉ። ማን ሲቀድሞ ይገባል? እንመልከት። እየተንቀሳቀሱ ነው። 8 ሰው 7 ሰው 6 ሰው ይቀራሉ። ብዙዎች እየወደቁ ነው። ተጠቀሙ እንጂ 5 ሰው ቀርቷል። አሁን ግን ቦታው ላይ የሚቀሩ ሰዎች ብዙ ነው። የሚቀረው ምንጣፍ ግን 5 ብቻ ነው። ቀድሞ የሚገቡ 5ቶቹ ብቻ ናቸው ወደ ቀጣይ የሚያልፉ። ከነበሩ 17 ጋር አሁን ቀድሞ የሚገቡ 5ን ጨምሮ 20 ብቻ ነው ወደ ሶስተኛው የሚያልፈው። ስለዚህ ተንቀሳቀሱ። እንኳን ደስ አላችሁ። የተመረጣችሁ 20ዎቹ በተባለው ቦክስ ላይ ቆማችኋል። ወደ ቀጣይ ዙር ያለፋችሁ እናንተ ናችሁ። ለምትሰናበቱ ምንም ማድረግ አንችልም። ወደ ሶስተኛው እንሂድ። ተከተሉ። ሶስተኛ የሚሆነው ውድድራችን የቀራችሁት 20 ተወዳዳሪዎቹ በ5 4 ቦታ ትከፋፈላላችሁ። ከዛም ከመሃላችሁ አንድ ካፕቴን መረጣችሁ። ጎበዝ የምትሉት ነው መሆን ያለበት። የቀራችሁ 4ታችሁ ከጀርባችሁ ባለው ቦታ እጃችሁን በካቴና ታስራላችሁ። ይህ ሰው በዚህ በገመዱ ላይ ወንበር የሚመስለው ነገር እየደረደረ ሄዶ ቁልፍ አምጥቶ 4ታችሁን መፍታት ሲችልና 4ታችሁም ወደዛ ስትሸጋገሩ ያ ቲም አሸናፊ ይሆናል። የወደቀ ይወርቃል። እንግዲህ ይህ እየከበደ ከመጣ ውድድር ነው። ታዲያ ይህንን ሲያደርግ አሁንም ቲም ሳይሆን አንድ ሰው ብቻ ነው ከእውነተኛ ወርቅ የተሰራው ዋንጫና $100,000 ሊሸለም ይችላል። ቀጥሉበት። ሁላችሁም ተዘጋጁ። በዚህ ላይ ወንበሩን ቀስ አድርጋችሁ እየደረደራችሁ ማለፍ ነው። ገመዱ ውስጥ ነው። ቀስ አድርግ ወደዚያ። ጎበዝ፣ በአንተ እምነት አለን። በአንተ እንደሱ እያደረገን ሄዱ መምጣት። ትክክል ነህ። አዎ ጎበዝ። ቶሎ በል፣ ፍጠኑ። ካልፈጠናችሁ እነሱ ይቀድማሉ። ፍጠኑ። አልፏል። አንደኛው ቁልፍ ይዞ የተመለሰ ነው። ይሄኛው ቲም የሚያስፈራ ይመስላል። አንደኛው ቁልፍ ይዞ የተመለሰ ነው። ፒንኮችም እየሄዱ ነው። ወደ ሁለተኛው ቁልፍ እየመጣ ነው። ፒንኮቹ አንድ ቁልፍ፣ ቀዮቹ ደግሞ ሁለተኛውን ቁልፍ አምጥቷል። 4 ነው ፈቶ ሲጨርስ ነው ጫውተው። ታውቃላችሁ አይደል? ቶሎ በሉ። አሁን የሚቀረው ተወዳዳሪዎችን ሁሉንም ወደዚህ በኩል ማሻገር ነው። ስለዚህ 4 5 ከነበሩት ከካፕቴኑ ጋር 4ቶቹ እየመጡ ይገኛሉ። አሁን ፒንኮቹ አንድ ሰው፣ ሰማያዊዎቹ ደግሞ 2 ሰው አሻግረዋል። ቀዮቹ ግን አንድም ሰው አላሻገሩም። እስኪ ፍጠኑ። ከቀዮቹ 3 ከፒንኮቹ 2 እያሉ አጠቃላይ ከ20ዎቹ 12 ብቻ ወደ ቀጣይ ዙር ማለፍ ችሏል። አሁን ወደ አራተኛው ዙር ከመግባታችን በፊት እዚህ የምናስጠነቅቃቸው ማስጠንቀቂያዎች ይኖራል። ከዚህ በኋላ ቀጣይ ያሉት ውድድሮቹ የግል ሊሆኑ ስለሚመጡ መዘጋጀት ያለበት በየግል ነው። እንቀጥል። እንኳን ወደ አራተኛው ዙር በሰላም መጣችሁ።
አሁን እሱ የሚያሳየውን ተመልከቱ። ውድድሩ በዚህ መልኩ ነው የሚካሄደው። እዩት። ስመጣ ለአንደኛው ዝቅ ማለት ነው። ዝቅ ብሎ ለመጣው ደግሞ እየዘለሉ ማሳለፍ ነው። በዚህ መልኩ ውድድሩ የሚያልፈው አንድ ሰው ብቻ ነው የሚሆነው። ሐሳብ አይግባችሁ። በዚህ ውድድር ብዙዎቻቸው ብዙም ሳይቆዩ የሚወጡት ነው። ስታይ ቀላል ይመስላል፣ ስትገቡበት ግን ከባድ ነው። እዩ፣ ጨዋታውን ተከታተሉና ቀጣይ እዚህ ቦታ ላይ ቆሞ ረዥሙን ሰዓት ያሳለፈ ሰው የሚያልፍ ይሆናል። አሁን እዚህ ላይ ከአንተ ጋር የሚወዳደሩ ሰዎችን ራስን የምትመርጠው ማን ከአንተ ጋር መወዳደር እንዳለበት መጀመሪያውኑ ተወዳዳሪ ትመርጥና ይህን ኮት ለብሰው እዚህ የቆማችሁበት መድረክ ላይ ሆኖ የሚሽከረከረው መዝለል ነው። ስለዚህ እስኪ ማን ከአንተ ጋር ይወዳደር? ስቴቨን። ስቴቨን ተመርጧል። ስለዚህ ስቴቨን፣ ቶመር እና ባይን፣ ስቴቨን እና ቶመር ይህንን ውድድር ያደርጋሉ። ከዚህ ውስጥ ግን ማለፍ የሚችለው አንድ ሰው ብቻ ነው። እንቀጥል። ውድድሩ ሊጀምር ነው። ተዘጋጁ። 3 2 1 ጀምሩ። ያውላችሁ ልብ በሉ። የራሳችሁን የምታድኑበትና የታችሁን የምትሄዱ ነው። ይሄኛው የግሩፕ ስራ አይደለም። ስለዚህ መጨረሻ ላይ ቀረሰው ዝለል እንጂ እንዳትወርቅ። የሚያሳዝን ሁኔታ መጀመሪያው ዙር ስቴቨን ወርቋል። ይህን ውድድር ታይለር አሸንፏል። ስቴቨንም ባይነርም ሊወርቁ ችሏል። ስለዚህ ከዚህ ወደ ቀጣይ ውድድሩ ያለፈው ማነው? ታይለር ነው። ሁለቱ ተወዳዳሪዎቹ አሸናፊ ታይለርን የሚገጥሙት አሁን በሳላቸው ነጭ ኳስ ይዘው በሚዘሉበት ሰዓት በምንም ታምር እጃቸው ላይ ያለው ነጭ ኳስ መውደቅ የለበትም። ኳሱ ቀድሞ ያለቀበትም ሰው የወደቀም ሰው ተሸናፊ ይሆናል። ለመጀመር 1 2 3 አስጀምር። በሚገርም ሁኔታ የዚህ ዙር አሸናፊ እሷ ሆናለች። አሁን ወደ ቀጣዩ ትምኑት። እዚህ ደግሞ ገና በመጀመሪያው አንድ ሰው ወድቋል። እሺ አሁን አንተም ትመርጥና የዚህ አሸናፊ የሆኑት 4 ሰዎች ናቸው የሚቀሩ። ማን አንተ ጋር እንደሆነ መረጥ። እሺ መርጣሃል። እንግዲህ አሁን ጨዋታ ይጀምራል። ተዘጋጁ። አስጀምር። እንደ ገና በመጀመሪያው ወደቀ። 2 ተወዳዳሪዎች ብቻ ቀርተዋል። ቀጥሉ። ይሄ ውድድር እንግዲህ ወደ መጨረሻው እየሄደ ነው። እውነተኛ ከወርቅ የተሰራ ዋንጫና $100,000 የሚሸለመው ከቀሩት 9 ተጫዋቾች አንዱ ነው የሚሆነው። እስኪ እሱ ማን እንደሆነ እንመልከት። እንኳን ደስ አለሽ፣ አሸንፈሻል። እሺ እናንተ ዝግጁ ናችሁ? አሁን ሶስታችሁ የምትወዳደሩ ይሆናል። ዝግጁ ከሆናችሁ ግቡ ወደ ውስጥ። 1 2 3 አስጀምር። ወርቃለች። ወደ 5ኛውና መጨረሻው ዙር የሚሄዱ 4ቶቹ ታውቋል። ስለዚህ አሁን 4 ተጫዋቾችን ብቻ ይዘን ወደ 5ኛው ወጥመድ የምንሄድ ይሆናል። እንኳን ደስ አላችሁ። እውነተኛ ከወርቅ የተሰራ ዋንጫና $100,000 የምታሸንፉበት ትግል ላይ 4ታችሁ ብቻ ቀርቷል። ከእናንተ 4 ውስጥ አንድ ሰው ነው ይህ እውነተኛ ወርቅ የተሰራ ዋንጫና $100,000 ይዘው የሚገባው። ወደ ቀጣዩ ውድድር ለመሄድ ዝግጁ ናችሁ? 5ኛው ጨዋታው ከምታስቡት በጣም ቀላል ነው። እዩት። ይሄ በአራቱም ፊት ለፊት የተደረደረው የልብ ቅርጹን እዚህ ጋር ሆኖ በዚህ መርፍ እየተኮሱ ማክሸፍ ነው። በቶሎ 4ቱም ልቦች የተመታበት ሰው ተሸናፊ ይሆናል። ታዲያ በዚህ መልኩ ሳይመታበት እየተረፈ አንድ ሰው ወርቁንና $100,000 ይዞ ይሄዳል። ታዲያ ለዚህ ጨዋታ ዝግጁ ናችሁ? መጀመሪያ እንዲያስጀምር የምትፈልጉት ሰው ማን ነው? ታነር ይመጣና የመጀመሪያውን ጨዋታ ያደርጋል። ሳይስት የመጀመሪያውን ልብ መምታት። ይህ የመጨረሻ እድልሽ ይመስላል። $100,000 ብር ሽልማትና ይህ የወርቅ ዋንጫ የምትወስጅበት። ከሳፍሽ ግን ጨው እስካሁን ባረግሽው ቶክስ አንድ ብቻ መተሻል። አሁን ይህችን ካረግሽ ግን እኔ አላምንም።